ቅዳሜ ከሰዓታችን ነው። በቅዳሜ ከሰዓታችን የቅዳሜ ከሰዓት ቤተሰቦች የሚዝናኑበት ከመዝናናት ውጪ ደግሞ የሚሸለሙበት የጨዋታ ሰዓት ነው። የሚችሉትን ያክል መልሰው የሚችሉትን ገንዘብ ይዘው የሚሄዱበት የጨዋታ ሰዓት ነው። ሁላችሁም ስለመጣችሁ ደስ ብሎናል። በግራም በቀኝም ያላችሁ ቅዳሜያችሁን ከኛ ጋር ጥሩ አድርጋችሁ ለማሳለፍ ስለመጣችሁ ደስ ብሎናል። እንኳን ደህና መጣችሁ። በየሳምንቱ ሰዎች 7696 ላይ ኬኬ ብለው እየላኩልን እዚህ እየመጡ እየተዝናኑ የሚችሉትን እየመለሱ የማይችሉትን ደግሞ እያወቁ እየሄዱ ሽልማት እየተሸለሙ ነው። ዛሬ አራቱ እድለኞች ወደ ቦታችሁ ተደርድረዋል። እነማን እንደሆኑ እንጠይቅና ወደ ጨዋታ ሰዓቱ እናልፋለን። ማንም በላንተ በሱ ፍቃድ ባትሪ በሱ ፍቃድ ባትሪ ለየት ያለ ስም ነው። ለምሮ አባት ባትሪ ተባለ ነገር ድንገት በራ መሰለኝ መብራት ሲወለዱ ግምት ነው። አረ እንዴ ነው መላምት ነው። ዋናውን አልነገሩኝም። ምንም አልጠየቅም። በዛሬ ገብተህ ጠይቃለሁ። እንደገባው ጠይቃለሁ። በጣም አሪፍ። ምን ነው የምትሰራው? እኔ ተማሪ ነኝ። ምን ነው የምትማረው? ያው ትምህርት እኮ ምን ገና የሃይስኩል ተማሪ ነኝ። ሃይስኩል ተማሪ 11ኛ ክላስ ተማሪ። በጣም ጥሩ። እሺ ትርሲት ተረፈ እባላለሁ። ትርሲት ተረፈ። ምን ነው የምትሰሪው? ለጊዜው ቤት ነኝ። ለጊዜው ቤት ነሽ? አዎ፣ ግን ስራ ፈላጊ ነኝ። ምንድን ነው የተማርሽው? የተማርኩት ዲዛይነር ነው። ዲዛይነር ነው። በጣም አሪፍ። ስለዚህ ዲዛይነር የምትፈልጉ ካላችሁ ስራ ስለሌላት ከሷ ጋር አብራችሁ መስራት ትችላላችሁ። ያው ማስተዋወቅ። እሺ፣ ስሜ አንገሶም በርሄ ይባላል። አንገሶም በርሄ ምን ነው የምትሰራው? ሞዴል ነኝ። እንዲሁም ነጋሲ ሀበሻ የሚል የራሴ ብራንድ የሀበሻ ትራዲሽናል ልብስ አለ። ልብስ ትሰራለህ? ልብስ ቤት ዲዛይነር ነኝ። በጣም የመጨረሻ ረዴት ግርማ እባላለሁ። ማርኬቲንግ ነው ያጠናሁት። እኔም ስራ ፈላጊ ነኝ። ስራ ፈላጊ ነሽ? ስራ ፈላጊ። ስለዚህ የዛሬ የጨዋታ ሰዓት የገንዘብ ሽልማት አለው። አራቱም ሰዎች ገንዘቡን ይፈልጉታል በተለያየ ሁኔታ ውስጥ ነው ማለት ነው። ስለዚህ ከ10 ጥያቄ ስንት ትመልሳለህ? 8 ከ10 8። እሺ ከ10 10 አንገሱ 10 ሙሉ ቁጥር አይጠራም። 9 በጣም አሪፍ በጣም አሪፍ። ወደ ጨዋታው ሰዓት እናልፋለን። የጨዋታውን ሰዓት ህግ ነግራችኋለሁ። የመጀመሪያው ህግ ርቀት መጠበቅ ነው። ትንሽ ከጠረጴዛችሁ ራቅ ትላላችሁ። ሁለታችሁ ለቀቅ ትንሽ። ከዛ በኋላ እኔ ጥያቄ ተጠይቃችኋለሁ። ጥያቄ በጠየቁበት ቅጽበት መልሱን የምታውቁት ከሆነም መገመት የምትፈልጉ ከሆነ ይህን መንካት ነው። ይህን ሳይነካ የመለሰ ሰው ምንም አይነት ነጥብ አይቆጠርለትም። ስለዚህ 10 ጥያቄ ያለ ከ10 ውስጥ የተሻለ ጥያቄ የመለሰው ሰው የዛሬ የጨዋታ ሰዓት አሸናፊ ሆንና የገንዘብ ተሸላሚ ይሆናል ማለት ነው። ስለዚህ የጨዋታው ህግ ይሄ ነው። ጨዋታው ላይ የምነግራችሁ ነገር ቢኖር በደንብ በትኩረት መስማት ያስፈልጋቸዋል። ሸዋጅ ጥያቄዎች አሉ፣ ጠቅላላ እውቀት የሚመስሉ ነገሮችም አሉ። ስለዚህ በደንብ አድርጋችሁ ከሰማችሁ መመለስና ማሸነፍ ትችላላችሁ። ዝግጁ ናችሁ? እሺ፣ አንድ ጊዜ በተለያየ አማራጭ የምታዩ የቅዳሜ ከሰዓት ቤተሰቦችም ወረቀትና እስክሪብቶ አዘጋጅታችሁም ሊሆን ይችላል። ቤተሰብም ሰብሰብ ብላችሁ መጫወት የምትችሏቸው በጣም አዝናኝ የጨዋታ ሰዓት ጥያቄዎችን ይዘን የመጣ ነው። 10 ጥያቄዎች አሉ። የዛሬ አሸናፊ ማን ሊሆን ይችላል የሚለውን የጨዋታው መጨረሻ ላይ ነው የምናውቀው ማለት ነው። እሺ፣ ይሄ በተለምዶ እንግዲህ ቆየት ባለው ጊዜ የሚነገር የነበረ የአንድ ነገር ስያሜ ነው። መጫኛ ነካሽ የሚባሉት ምን የሚሰሩ ሰዎች ናቸው? አትፍረው፣ አያቃጥልም። በስርዓት ነካው። ድጋሚ እንደዚህ አየህ፣ ጉልበት ስለተጠቀምክ ነው እንጂ እንደዚህ ብታረግ። እሺ፣ ምን የሚሰሩ ሰዎች ናቸው? መተት የሚሰሩ አይደለም። መተት የሚሰሩ ሰዎች አይደለም። ቶሎ በሉ፣ ነካው፣ ችግር የለውም። መጫኛ ነካሽ። እሺ፣ አንገሶም ነክቷል። ድንጋይ ጠራቢ ነው ብሏል። አይደለም። ሌሎቻችሁ ይሰማችኋል ድምጻቸው። መጫኛ ነካሽ። ቶሎ በሉ፣ ሞክሩ። ካልሞከራችሁ ልታገኙ አትችሉ። እሺ፣ ለጓሚ ማለት አሳሪ ማለት ነው። ፈረስ ምናምን ቁና የሚሰፉ ሰዎች ስለጠፋብኝ ነው። ብቻ የሚለጉሙ የለም
ዳርዳሩ የሚሰፋው አይደለም። ግምትሽ ጥሩ። ለጓሚ ሳይሆን ሌላ ነው። ሞክሩ፣ ቶሎ በሉ። መጫኛ ነካሽ ምን ማለት ነው? ሞክር ድጋሜ። ቋጣሪ ወይ ደግሞ ነጋዴ ነው። መጫኛ ነካሽ ማለት በቀድሞ ስያሜ ነጋዴ ማለት ነው። በበፊት ጊዜ ሰው ወደ ገበያ ሲሄድ አህዮቹ ላይ በደንብ አድርጎ ጭኖ ነው ወደ ንግድ ቦታ የሚሄደው። ስለዚህ መጫኛውን በደንብ እያደረገ እየሳበ እያሰረ በአፉ እየነከሰ ምን እያደረገ ነው የሚያስረው በደንብ ማለት ነው። ስለዚህ መጫኛ ነካሽ ማለት ነጋዴ ማለት ነው። ነይ ረዴት 1 ነጥብ አላት። አጨብጭቡላት ለረዴት። እሺ በደንብ አድርጋችሁ አዳምጡ። በጭራሽ ሊያዝ የማይችል ግን ሊሰበር የሚችል ነገር ምንድን ነው? እሺ ቅስም አሻሽለው። ምን ተሰበረ? ያስኬዳል። ልብ አይደለም፣ ቅስም አይደለም። ቅስምም ያስኬዳል፣ ያሰጣል። ግን ካሻሻልከው ብዬ ነው። ዋናውን ምላሽ ከሰጠኝ ብዬ ነው። ጥያቄው ልድገመው። በጭራሽ ሊያዝ የማይችል ግን ሊሰበር የሚችል ነገር ምንድን ነው? እሺ ዓላማ አይደለም። የበሱ ፍቃድ መልስ የተጠጋ ትንሽ ማሻሻል ብቻ ነው። እሺ ቃል ነው። ትክክለኛ ምላሽ ቃል። በነገራችን ላይ አንድ መረዳት ያለባችሁ ነገር አሁን እነሱ ሲመልሱ እየተጨባበጡ ነው። ለየራሳቸው ነው የሚሰሩት እንጂ የግሩፕ ነገር አለ። አንድ አሸናፊ ነው የሚኖረው። ያልተናገርኩት ነገር መግቢያ ላይ አንድ አሸናፊ ነው የሚኖረው። ያው ሞራል ወንዶቹን እየጨበጣችሁ ባታፈዟቸው ጥሩ። እሺ ለማንኛውም ትርሲት 1 ረዴት 1 መልሷል ማለት ነው እስካሁን ድረስ። በጣም አሪፍ። እሺ ከመስከረም እስከ ነሐሴ ድረስ 28 ቀናት ያሉት የትኛው ወር ነው? አሁን የጨረስኩት እኮ አንብቤ። ከመስከረም እስከ ነሐሴ ድረስ 28 ቀናት ያሉት የትኛው ወር ነው? እሺ መስከረም አይደለም። እሺ ነሐሴ አይደለም። ከመስከረም እስከ ነሐሴ 28 ቀናት ያሉት ወር የትኛው ነው? ጎዶሎ ቀን ነው ወይስ? ማብራሪያ የለውም። እንደዚህ ነው የተሰጠኝ። እሺ ህዳር አይደለም። ሁላችሁ እሺ ጳጉሜ ጎዶሎ ስለሆነ 28 ቀናት ስትባል ጳጉሜ ብላለች። ጳጉሜ ጭራሽ። እሺ ሚያዝያ አይደለም። እሺ ጥር አይደለም። ለምን መስከረም፣ ጥቅምት፣ ዳር፣ ታህሳስ፣ ጥር እያላችሁ እነሱ ነው የቀራችሁ። ከመስከረም እስከ ነሐሴ 28 ቀናት ያሉት ወር የትኛው? ሸዋጭ ጥያቄ ነው ነገራችኋለሁ። ማን ያልከው? እሺ በኢትዮጵያ ከሆነ የለም። በኢትዮጵያ ስመጣ 25 26 ብለህ ከዛ ትዘለዋለህ። 30 ነው አወሩ እኮ 28 ትዘለዋለህ። ሁሉም 27 ቀን አላቸው። ሁሉም ምን አላቸው? 27 ቀን አላቸው። 27 አይደለም ቁጥሩ። እኔ ያልኩት ስንት ነው? 28። ሁሉም 28 ቀን አላቸው። መልስ ይሄ ነው። ትክክለኛ ምላሽ ይሄ ነው። ሁሉም 28 ቀን አላቸው። ስለዚህ መስከረምም፣ ጥቅምትም፣ ዳርም፣ ታህሳስም ሁሉም ጋር ስትሄዱ ሸዋጭ ጥያቄ ነው ብያቸዋለሁ። ሁሉም 28 ቀናት አላቸው። ስለዚህ ምላሹ እንደዛ ነው። እሺ አንገሶን ብቻ ነው ያልመለሰው እንጂ ሁሉም አንዳንድ ጥያቄ መልሰዋል። በግራና በቀኝ ያላችሁ ሰዎች እንዴት ነው ጥያቄ ላይ ያላችሁ ተሳትፎ ወደ እናንተ እንዳናመጣው እነሱ እየሳቱ አይደለም። ለዛ ሲስቱ እናመጣዋለን። እሺ ኢትዮጵያ በአድዋ ጦርነት ላይ ከጣሊያን ጋር ስትዋጋ በኢትዮጵያ በኩል ያገዙ ሀገራት እነማን ናቸው? ኢትዮጵያና ጣሊያን ሲዋጉ ለኢትዮጵያ ያገዙ ሀገራት እነማን ናቸው? አድዋ ድል በዚህ ሳምንት ሰኞ ነበረ። ማን ያገዘላል ለኢትዮጵያ?
ማንም የለም። በቃ ይሄ ነው ምላሹ። ማንም የለም። ኢትዮጵያ ብቻዋን ያሸነፈች፣ ብቻችንን ያሸነፍ ነው። በጀግኖች አባቶች ታግዘን ባላቸው ጽኑ ዓላማና ባላቸው ትጋት የዛሬዋ ኢትዮጵያ እንድትቆም ብዙ ዋጋ ስለከፈሉ አንድ ጊዜ ለጀግኖች አባቶች በጣም አሪፍ። በሱ ፍቃድ 2 እውነትም ባትሪ ነው የሆነባቸው። በአባቱ ነው የወጣው። ኃይለኛል እያበራላቸው ነው። ከፊት እየመራቸው ነው ያለው። በእርሱ ፍቃድ 2 መልሷል። ትርሲት 1 መልሳለች። ረዴት 1 መልሳለች። አንገሶም ይነካል፣ አልመለሰም። እሺ ጎረንዳዮ ባለሙያ ምን ይሰራል? የጎረንዳዮ ባለሙያ ምን ይሰራል? ቧንቧ። ጎረንዳዮ የሚሰራ ሰው ቧንቧ ነው የሚሰራ ብላለች አይደል? ጎረንዳዮ ባለሙያ ምን ይሰራል? ሞንጮሮር ጎረንዳዮ ራሱ የሞንጮሮር እንትን አለ። ሞንጮሮር ምንድን ነው? ቆርቆሮ ላይ የሚሰራ ሞንጮሮሪ ያው እኛ አካባቢ እንደዛ እንደየሀገሩ አሁን ለምሳሌ ድሬዳዋ ስቴጅ ከተንበሪ በር ነው። አሁን እኔ አላውቀውም፣ ጎረንዴ ምን እንደሆነ አላውቀውም። ካርሲ ወረታ። ስለዚህ መንጮረሪ ምንድን ነው? የቱ ጋር ነው የሚሰራው? ዝናብ ጊዜ የሚዘንበው ውሃ የለም መውረጃው ማለት ነው። በጣም ልክ ነው። ትክክለኛ ምላሽ ነው። የውሃ መውረጃ ወይም አሸንዳ የሚሰሩ ሰዎች ናቸው የጎረንዳዮ ባለሙያ የሚባሉት። ስለዚህ 2 የመለሱ አሉ፣ 1 የመለሱ አሉ፣ ምንም ያልመለሰም አለ። እሺ ልብ በሚል የሚጀምሩ 3 ቃላት ንገሩኝ። ለምሳሌ ልበቢስ። ልክ እንደዚህ ልብ ብለው የሚጀምሩ ሌሎች 3 ቃላትን ንገሩኝ። ልበድፍን 1። ልበሙት 1። ልበሙሉ ልበሙሉ ልበምን እንደነ ያልከው መጀመሪያ ልበድፍን። እሺ ልበሙሉ አንድ አይነት ነው እኮ። ልበሙሉና ልበድፍን አንድ አይነት። ልበቢስ ከሚለው ውጪ እኮ ልበቢስ ከሚለው ውጪ ልበሙሉ 1። ልበድፍን ልብ የሌለው ማለት ነው። መድፈንም ሙሉ ሙሉ ያው ነው ሙላ ማለት ነው። ሌሎቻችሁ አስቡ። እሺ ልበላሽ አላለም። አትበላሽ። አይ ጥሩ ነው ያለ አትበላሽ። ሳትበላሽ እንደዚሁ መልስልኝ። እሺ ልበደፋር ልበሙሉ እኮ ደፋር ነው። አንድ ቦታ ላይ ነው ያለው። እያሰባችሁ ሌሎቻችሁ። ወይኔ አይዞሽ። አንድም አጠፋ የለ። 2 ለመለሰ ሰው 3 ተከታታይ ጠርቶ 2 ለመለሰ ሰው እኔ ከጠራሁት ውጪ እሰጠዋለሁ። ልበቢስ ብያለሁ። ልበሙሉ ብለሃል። ከሱ ውጪ ከሱ ውጪ ነው። ቶሎ በል። ልበቆንጆ አይ በጣም መንካት መጀመሪያ። እሺ ልበጠንካራ አይባል። እሺ ቀጥይ። ልበሙሉ ተባለ እንዴ? አለስ አልኩ። ወይኔ አሁን እኮ 3 ብዬ ነበረ። በቃ እሺ ልበተራራ። እሺ ደፋር ማለት ነው። እሺ ልበቢስ እኔ የሰጠሁት ነው። ልስጥህ ስላልመለስክ ልስጥህ። ልባዋቂ። እሺ 2 አንዷን አበድረኝ። እሺ ልበሙት ቅድም ገደልከው እኮ ሙት ገደልኩት። እሺ ለአንገሰው እንሰጠዋለን። አጨብጭቡለት። አንገሰው። እሺ አንገሰውን ካለ ውጪ ሌሎች ጨምርላችኋለሁ። ልበቢስ ልብ አውልቅ ይባላል፣ ልብ አድርቅ ይባላል እና ልበ ሙሉ ይባላል። ስለዚህ አድርቃውን በጣም ቀላል። ልብ አውልቅም ልብ አድርቅም ያው ያድፍንና አንደ ከዛ ውጪ አንገሶም የሰጠውም ይሄዳል። ጎበዛ። እሺ የጨዋታው ውጤት እስካሁን ድረስ አሸናፊውን ለመለየት በጣም አስቸጋሪ ነው የሚያደርገው። ምክንያቱም በእርሱ ፍቃድ 2 አለው፣ አንገሶም 1 አለው፣ ትርሲት 1 አላት፣ ረዲት 2 አላት።
ስለዚህ አሁን አሸናፊን ለመለየት ግዴታ ቁጥራችሁ መጨመር አለበት፣ የገንዘብ ሽልማቱን ከፈለጋችሁት ማለት ነው። እሺ ምንም ጥያቄ የማይጠይቅ ግን ጥያቄ ሲመልስ የሚኖር ነገር ምንድን ነው? እኔ አላየሁም። አንዳነካ ያየ ሰው አለ? አይታ መልስ አሁን መጨረሻ ነው ወይስ መጀመሪያ? እሱ ነው አይነት መጀመሪያ እሱ ነው የነካው። እሺ ቻትጂፒቲ አይደል? ሳይጠይቅ ሲመልስ የሚኖር ነገር ጥሩ ነው። ተጠግታል። እሺ እኔ አንተ ነክተህ ነው። እሺ መጽሐፍ አይደል? መጽሐፍ ሁሉንም ጥያቄ ብትጠይቁ ይመልሳል። መጽሐፍ ሁሉንም ጥያቄ እንደየፊልዱ ካልሄድሽ በስተቀር አይደለም። ቶሎ በሉ። ጥሩ ነው። አንተ ተጠግታለሽ፣ በሱፍከር ተጠግታለሽ። ጎግልም አይደለም። እንደዚህ ሰርች ማድረጊያውን ተውትና ሌላ ነገር ተጠግታችኋል እያልኳችሁ ነው። አሁን እዛው አካባቢ ነው። እሺ ጥያቄ ምንም ጥያቄ የማይጠይቅ ግን ጥያቄ ሲመልስ የሚኖር ነገር ምንድን ነው? ምንም ጥያቄ የማይጠይቅ ግን ጥያቄ ሲመልስ የሚኖር ነገር ምንድን ነው? እሺ ልብ ጥያቄ አይጠይቅም። ኧረ እዚህ ቢሮ እሺ፣ አሁን እኮ አይቶ ኧረ እዚህ ቢሮ አሁን ወደዚህ ወደ ስቱዲዮ ስመጡ ምንድን ነው ያደረጋችሁት? በዛ ጋር ልትገቡ ስትሉ ምን አደረጋችሁ? ምንም አላደረጋችሁም። እሺ ወረቀት አይደለም። ቆይ እጅን ወርድ ምን ሰጣችሁ ገባችሁ? እሺ መታወቂያ አይደለም፣ ስልክ ነው። ረድኤት 3 መልሳለች። ጭብጨባሽ አይቋረጥ፣ አይዞሽ። ረድኤት 3 መልሳለች። አንገሶም 1 አለው፣ ትርሲት 1 አላት። በእርሱ ፍቃድ 2 አሉ። ስለዚህ አሁን እየመራች ያለችው ረድኤት ነች። የሆኑን ገፍትሬ ነው ያስመለስኳችሁ። እሺ ብዙ የሰውነታችንን አካል የሚይዘው ነገር ምንድን ነው? እሺ ቆዳችን ነው። ትክክለኛው ምላሽ ቆዳችን ነው። ሙሉ ለሙሉ ብዙ ቦታ የሚይዘው እሱ ነው። ምን ልትል ነበር አንተ? አይምሮ ልትል ነበር። አየህ፣ ቆዳችን። እሺ የቀረው 2 ጥያቄ ነው። 2 ጥያቄ ስለሆነ የቀረው ከዚህ በኋላ ብትመልሱ ማን ነው ሊደርስ የሚችለው? እናንተ አቻ ነው ልትሆኑ የምትችሉት። ስለዚህ በዚህ በሁለቱ ጥያቄ ላይ መሳተፍ የማትችሉት 2 ሰዎች ናችሁ። አንገሶም እና ትርሲት መሳተፍ አትችሉ። ኦልሬዲ ከውድድሩ ውጪ ሆናችኋል። 2 ጥያቄ ነው ያለው። ከሁለቱ ጥያቄ የተሻለ ጥያቄ የመለሰው ሰው ወይ አንድ ጥያቄ የመለሰው ሰው የዛሬ የጨዋታ ሰዓት አሸናፊ ይሆናል ማለት ነው። ስለዚህ ውድድሩ በእርሱ ፍቃድና በረድኤት መሀል ነው የሚደረገው ማለት ነው። መልካም እድል በድጋሚ ለሁለታችሁ። እሺ እግር ኳስ ታያለሽ እንዴ? አታይ። አንተስ? 50-50። እሺ 50-50 ከሆነ ሊመልሱ ይችላል እሱ። አርሰናል ስንት ጊዜ የቡንደስሊጋ ዋንጫ በልቷል? እሺ አልበላም። ለምን አልበላም ማለት? እኔ ሳቅ አርሰናል ይበላል። ምናልባት አሁን ከበላ አላውቅም። ዘንድሮ ከበላ ነው። አሁን ይበላል እያሉ ነው። ቡንደስሊጋ ነው ይበላል። እኔ ብቻ ዋንጫ ሲበላ አላውቅም። ስለ ኳስ አላውቅም። ስለዚህ መልሱ ሊሆን አይችልም። እሱ በልቶ አያውቅም መልስ ሊሆን ይችላል። ለምንድን ያለ? እሺ ምንድነው ያንተ ምላሽ? ተመሳሳይ በልቶ አያውቅም ልትላት ነበር። እሺ አርሰናል በልቶ አያውቅም እየተባለ ነው። የአርሰናል ደጋፊዎች ምን ትላለች? እኔም እኮ ደጋፊ ነኝ። ቡንደስሊጋ በልቶ አያውቅም። እሺ ምላሹን አግኝታችሁታል። በልቶ አያውቅም። ኦኬ እኮ በልቶ አያውቅም፣ ግን ለምን እንዳልበላ መናገር አለባችሁ። 2 አንዳችሁ። ለምን በልቶ የማያውቀው ንገሩ። ስለማይፈልግ ወይስ ምንድን ነው? እዛ እንትን ላይ ስላልደረሰ መጨረሻ ላይ ሲደርሰዋል የሚበሉት መሰለኝ።
አረ ግን ይሄ ነገር ጥሩ ነው ያለሽው እኮ መጨረሻ ሁለት ቡድን ሲቀር አይደለ? አሁን እኔና በቃ አሁን ሁለታችሁም በልቶ አያውቅም የሚለውን ይዤላችሁ ነበረ። ሌላ ስፔሻል ምክንያት የሚሰጠኝ ሰው ካለ ብቻ ነጥቡን ሰጠዋለሁ። በልቶ አያውቅም። ቡንደስሊጋ በልቶ አያውቅም። ለምሮ በልቶ አያውቅም። እሺ ስላልተጫወተ የት ለቡንደስሊጋ ሊግ ቡንደስሊጋ ሊግ ላይ ስላልተጫወተ ምላሽ ነው። ቡንደስሊጋ እኮ የጀርመን ነው እንዴ? አርሰናል የሚጫወተው እንግሊዝ ፕሪሚየር ሊግ፣ ቡንደስሊጋ የጀርመን ነው። አሁን ስለማላቅ ነው አንቺ በልቶ አያውቅም የሚለው ላይ እሱ ላይ ነው ፎከስ ያለው። ይበላል አሁንም ይበላል ትበላላችሁ። እሺ ለማንኛውም የመጨረሻውን ጥያቄ የምንጠይቀው ምናልባት አቻ ልትሆኑ ትችላላችሁ ብለን በማሰብ አለበለዚያ ግን በሱ ፍቃድ እየመራ ነው። 4 ነጥብ አለ። እሺ የራሱን ስም ስንጠራ የሚሰበር ነገር ምንድን ነው? ዝምታ ነው። አለቀ። ዝምታ ነው። ጀግና 5 ጥያቄ ነው የመለሰው። በነገራችን ላይ 5 ጥያቄ የዚህ አይነቱን የጨዋታ ሰዓት ከጀመርን በኋላ 5 ጥያቄ መልሶ ያሸነፈ ሰው የለም። በሱ ፍቃድ ባትሪ የዚህ ሳምንት የ2000 ብር አሸናፊ ሆኗል። ጋሽ ባትሪ አሉ። ስለዚህ ስገባ ለምን ባትሪ እንደተባሉ ጠይቀህ ሌላ ጊዜ ስመጣ በደንብ ታስረዳናለህ። አስረዳለሁ። በጣም ጥሩ እናመሰግናለን። የዛሬ አሸናፊ በሱ ፍቃድ ነው። ሁሉንም ሞቅ ባለ ጭብጨባ ወደ የቦታቸው እንሸኛለን። ዛሬም እንግዲህ በዚህኛው በኩል ያለው በሱ ፍቃድ ባትሪ የጨዋታው ሰዓት አሸናፊ ሆኖ ገንዘቡን ወስዷል። ቀጣይ ሳምንት እዚህ መምጣት፣ መጫወት፣ መዝናናት ትችላላችሁ። ለቅዳሜ ከሰዓት ቤተሰቦች ከተሰጡ ሰዓቶች መካከል አንደኛው ይሄ ነው። የቅዳሜ ከሰዓት ቤተሰቦች የሚመጡበት፣ የሚዝናኑበት፣ የማያውቁትን የሚያውቁበት፣ የሚያውቁትን መልሰው የሚሸለሙበት የጨዋታ ሰዓት ስለሆነ ማለት ነው። ሳምንት እዚህ መምጣት፣ መጫወት ትችላላችሁ። 7696 ላይ ኬኬ ብላችሁ ላኩልን። ቅዳሜ ከሰዓት ገና ደመቅ እንዳለ ይቀጥላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የጨዋታ ሰዓቱን ግን ሳምንት ለመምጣት ስልካችሁን አንሱና አሁኑኑ 7696 ላይ ኬኬ ብላችሁ ላኩልን።